ናቲ ምን ሆነ ነው? ማን አንተ? አይቀነኝ ነኝ። ምን ሆነ? ምን ላድርጋችሁ? እኔ ለሷ ያለኝ ስሜት ከምንም በላይ ነው። በቃ 2 አመት ሙሉ ቤተሰብ ስራ ብሎ ስራ መስራት አልቻልኩም፣ በፍቅር የተነሳ ማለት ነው። በጣም ተጎድቻለሁ ስነግርህ ማለት ነው። ፋይቀን እሺ፣ እንሂዳውን ተነሳ። እዚህ ጋር አንተ ምን ቦታ አይደለም። በቃ እኔ ቤተሰብም አባሮኛል ከቤት ሁላቸውም። በቃ ስሜትህን መግለጽ ነው። እዚህ ጋር ካሜራ አለ አይደል? ካሜራ ይዤ ነው የመጣሁት። ተናገር፣ ያለውን ነገር ተናገር። ምንድን ነው? በቃ ምነግራቸው ለሁሉም ለቤተሰቦቼ ለሀይሚ ያለኝን ስሜትና እውነተኛ የፍቅር በቃ የእውነት ነው የምወዳት። እኔ ያለሷ መኖር ዛሬ ደብቀን ነው ወይ እሱን አጠፋዋለሁ ወይ አብረን ሁላችንም ሀይሚም ሁላችንም አንድ ላይ ነው ተያይዘን የምንጠፋው። ከዚህ በኋላ ምንም አይነት ተስፋ የለኝም። ተስፋ ቆርጫለሁ። ምክንያቱም ፍቅርን የመሰለ ነገር የለም እዚህ ምድር ላይ። በፍቅርም ሰላም ውድ ናቲ ቤተሰቦች እንዴት ናችሁ? ሰላማችሁ ብዝት ይበል። ለመጨረካ ቤተሰቦች እንዴት ናችሁ? ዛሬ ያው የመጣሁበት ምክንያት ናቲ አለ፣ ግን ያለበት ሁኔታ በጣም አስቸጋሪ ነው። በጣም ከባድ ሁኔታ ላይ ነው። ቤተሰብ ተደውሎልኝ ነው። እኔ መንገድ ላይ ያየው ሰው ነው፣ ጎዳና እንደወጣ ነው የተነገረኝ። በቃ የሆነ ምን እንደሆነ እንጃ፣ እኔ በምን እንደሆነ ብቻ አላውቅም። ብቻ የሆነ ስሜት እንዳለውም ሰሞኑን ብቻ ሲናገር ወይ ደውዬ ሳወራው ነበር። እና ቤተሰብ ምንድነው የተፈጠረው ነገር የሚለው አብረን ሄደን እናናገረዋለን። እና እንዴት ናችሁ? እኔ ያው ቀጥታ ወደ ጉዳዩ ገባው። ቤተሰብ ያው ያሳስበኛል፣ ጓደኛዬም ወንድሜም ሙሉ ነገሬም ስለሆነ የናቲ ነገር ትንሽ ያሳስበኛል። ለዛ ነው ዛሬም የመጣሁበት ምክንያት። እና አሁን ተደውሎልኝ ነበር እንደዚህ ቦታ ነው ምናምን ተብዬ ነው ቪዲዮም ልሰራበት የተነሳሳውበት ምክንያት ለዛ ነው። አሁን ተደውሎልኝ ናቲ ያለበት ሁኔታ ጥሩ አይደለም፣ እንደዚህ መንገድ ላይ ነው፣ ጎዳና እንደወጣ የሆነም ፎቶም ይዟል ተብያለሁ። ብቻ ይመስለኛል እስከማውቀው ድረስ የሆነ ላይሚ ብቻ ስሜት አለው ይመስለኛል። እንደምሳሌ ስወስደው ላይሚ ስሜት እንዳለው ነው። በቃ የሆነ ብቻ ሰሞኑን ሳወራው ምናምን እንደዚህ ምናምን ያው የሚሰራው ቪዲዮ እያየ ስለነበር ያው አንዳንዴ እኮ ፍቅር ነገር አይታወቅም፣ ፍቅር መምጫውም አይታወቅም። ያው ፍቅር የምትለው ቃሉ ራሱ ከባድ ስለሆነ ሊሆን ይችላል። በቃ እኔ አላውቅም። ብቻ ፋሚሊ እስኪ አብረን ሄደን እናየዋለን። በቃ እጄ ምንድነው የተፈጠረው ነገር፣ ምንድነው የተከሰተው ነገር እለዋለሁ። ዛሬ በቪዲዮ ምክንያት የመጣሁት ለዛ ነው። ካሜራማኔም ያው ትንሽ እንትን ብሎ ነበር፣ መስራት አለብን ስላልኩት ነው የመጣሁት። አሳሰበኝ ትንሽ በቃ ተደውሉ እንደዚህ ሲባል ነው ምንድነው ያለበት ሁኔታ ምንድነው የሚለውን ቼክ ለማድረግ ነው። ያው አንዳንዴ ጓደኛ ካላችሁ ስሜቱን ታውቁታላችሁ። የሆነ ነገር ሲሆን ስሜቱ ከባድ ነው፣ የጓደኛ ስሜት። እኔም ሄጄ እስኪ አያዋለሁ፣ አላስቻለኝም። እንደዚህ ቦታ ነው ብሎኛ ባጃጅ እየጠበቅኩኝ ነው። ባጃጁ መጥቶ ሄደን እስኪ ምን ሆናል፣ ምን ተፈጥሮ ነው እንደዚህ መሆን የለበትም እለዋለሁ። እኔ ባለኝ አቅም ባለኝ እንትን ላሳምነው ሞክራለሁ። ያለበት ሁኔታ ከባድ ከሆነ ላሳምነው ሞክራለሁ። ባጃጁ እስኪ ልጠብቀው ትንሽ። ቤተሰብ ካሜራማን እንዳይደብራችሁ ያው ትንሽ ፋሚሊ እና ይመጣል። ብቻ እስኪ እኔ ላይሚ ስሜት እንዳለው እስከዛሬ አላውቅም ነበር። ለዛ ነው ቪዲዮን ማቆም የገባሁት። አሁን ተደውሎ ነበር የቱ ጋር ያለው ተብዬ፣ ችግኝ ጣቢያ አካባቢ ነው ተብያለሁ። እስኪ ባጃጁ መድረሱም አልቀረም መጥቷል። ባጃጁም ያው እያየሁት ነው በፋሚሊ እና ትንሽ መንገዱ ያስቸግራል። ካሜራማን ባጃጁን አሳያቸው። ባጃጁ መጥቷል። እስኪ ሌት ያዘው። ወይኔ ምን ሆነ ነው ፋሚሊ? በጣም ያለበት ሁኔታ። ቆይ እስኪ ካሜራማን ያዛርገው። ፋሚሊ በጣም ያስደነግጣል። ልቀርበው ላይ እየፈራው ነው። ስለዚህ ያለበት ሁኔታ በጣም ነው የሚያስፈራው። ናቲ እንዳይመጣኝ ትንሽ ራቅ ብዬ ያለው ሁኔታ ካሜራማን
አትፍራና እስኪ ሄደን ነው በጣም የሚያስፈራው ናቲ ናቲ ወይኔ ናቲ ምን ሆነ ነው? ወይኔ ወንድሜ ወይኔ ጓደኛዬ ቤተሰብ እንግዲህ በጣም መጥፎ ሁኔታ ውስጥ ነው ያለው። ተኝቶ ነው ያገኘሁት፣ ጫካ ውስጥ ነው የሚገኘው። ናቲ ምን ሆነ ነው? ማን አንተ? አይቀነኝ ነኝ። ምን ሆነ? ምን ላድርጋችሁ? እንዴት ተውኝ? ምን ማለት ነው? የራሴ ያለ ካሜራ እያየሁ እኮ ነው። እዛች ጋር ቤተሰቦች ካሉ እኮ ትቻለሁ። ከዚህ በኋላ ምን ሆነ? ዩቲዩብ መስራት አቁሜያለሁ። ምን ተፈጥሮ ነው? እኔ ተጎድቻለሁ። በምንድን ነው የተጎዳው? አንተ ከመቼ ጀምሮ ነው? በምንድን ነው የምትጎዳው? በሀይሚ ነው? አሁን ለመጣይድ በቃ አንተ አልፈልግም፣ ምንም ማውራት አልፈልግም። የሆነ ነገር በላቸው አለ ቤተሰቦች። እንዴት? ምን ማለት ነው? ናቲ ተቆሳቁላል እኮ አሁን ገና ከእንቅልፌ መነሳቴ ነው። ለምንድን ነው የምትረብሸኝ አንተ? እየመጣ አትምጣራኩ። እሺ ወንኩ የተፈጠረው ነገር ምንድን ነው? እስኪ ንገረኝ፣ ለቤተሰቦች ንገረኝ። ካሜራ አለ እዛች ጋር ምንድን ነው? በሷ ስሜት ሆኜ ማለት ነው። ስሜቷ ፍቅር ነው የያዘኝ ከሀይሚ ለቡርኬ ስል ነው እስከዛሬ ራሱ ደብቄና አምቄ እንትን ያልኩት ማለት ነው። በፍቅር የመጣ እኮ እኛም ብዙ የደበቅነው ነገር አለ እኮ አንተ። አሁን ተነስና መናገር ያለብን ነገር መናገር ነው ያለብን። በቃ ለምን ተረጋጋ። አሁን በቃ ተነስ፣ አታልቅስ፣ ተነስ። የተፈጠረውን ነገር አብረን ሆነን እናስተካክላለን። ተነስ፣ አታልቅስ ናቲ፣ ተነስ፣ አታልቅስ። ፍቅር እንደዚህ ያደርጋል እንዴ? እኔ ፍቅር ዲስ ያደርጋል። ቤተሰብ እያሳቀኝ ስለሆነ ሁኔታው ቤተሰብ ሄድ አልፈልግም እና እንደዚህ መተኛት የለብህም። ተነስ፣ ልቀቀኝ፣ በቃ አልሄድም። እኔ ልትሄድ ልቀቀኝ። ራስህ ሄዳል ትሄዳለና ከኔ ጋር መሄድ አለብህ። ምንድን ነው የምትቆሳቆለው? ምንድን ነው የሆንከው ነገር? እንግዲህ ከባድ ነው እንደዚህ መሆኑ። እሺ አሁን ተነስና ያለውን ነገር ለቤተሰቦች ካውራ። እኔ ምንም በቃ አጥፋው፣ ካሜራውን አጥፋው፣ አልፈልግም። ያለውን ነገር አውራ። ተነስ እሺ ና እዚህ ጋር አዋራ ላይ ምን ታደርጋለህ? ቶ ይቅረጽ፣ ከሱ ያለውን ነገር ይድረዱክ፣ እነሱ ያውሩ። ያጥፋው ካሜራውን በቃ እኔ አልፈልግም፣ እንዲያጠፋው ነው ፈልገው። ተነስና ያለውን ነገር አውራ እስኪ። ምንድን ነው? አው ታውቃለህ አይደል እኔ ለሃይሚ ስሜት እንዳለኝ እኮ ተናገራ። ስሜት መናገር እኮ ነው በቃ። በሲያት ከቡርኬ ጋር አይደለም እሱም ሌላ ማንም ሊረዳኝ አልቻለም። ገብቶሃል? በቃ እኔ ለሷ ያለኝ ስሜት ከምንም በላይ ነው። በቃ 2 አመት ሙሉ ቤተሰብ ስራ ብሎ ስራ መስራት አልቻልኩም፣ በፍቅር የተነሳ ማለት ነው። በጣም ተጎድቻለሁ ስነግርህ ማለት ነው። ፋይቅ እሺ እንሂድ አሁን ተነሳ። እዚህ ጋር አንተ የሚሆን ቦታ አይደለም። በቃ እኔ ቤተሰብም አባሮኛል ከቤት ሁላቸውም በቃ እንዳላይክ ብሎኛል ቤተሰብ። ለምን እንዳላይክ ያለው? ለምንድን ነው? ምክንያቱም ስራ እየሰራሁ አይደለም። ስለ ሃይሚ ብቻ ነው ማስበው ሁሉ ነገር። ተረጋጋ። ምን ሆነሃል? ተረጋጋኝ። ኮፍያውን አውጣ። እምባህን ጥረግ። ምን ሆነሃል? ተረጋጋ። በቃ ያለን ስሜትህን መግለጽ ነው። እዚህ ጋር ያው ካሜራ አለ አይደል? ካሜራ ይዤ ነው የመጣሁት። ተናገር፣ ያለውን ነገር ተናገር። ምንድን ነው? እኔ በቃ ምነግራቸው ለሁሉም ለቤተሰቦቼ ለሃይሚ ያለኝን ስሜትና እውነተኛ የፍቅር በቃ የእውነት ነው የምወዳት። እኔ ያለሷ መኖር አልችልም። ደብቀህ ነበር? ለቡርኬ በማሰብ ነው። እኔና ቡርኬ ይጎዳል ብዬ ነው የተጎዳሁት። ከዚህ በላይ ግን እኔ በቃ አቅም የለኝም። ወይ ቡርኬ ይኖራል ወይ እኔ እኖራለሁ። ሁለታችንም ነው የምንጠፋፋው። በቃ ፋይቀን ስነግርህ ማለት ነው የመጨረሻዬ ነው። ወይ እሱን አጠፋዋለሁ ወይ አብረን ሁላችንም ሃይሚም ሁላችንም አንድ ላይ ነው ተያይዘን የምንጠፋው። በቃ ከዚህ በኋላ ምንም አይነት ተስፋ የለኝም። ተስፋ ቆርጫለሁ። ምክንያቱም ፍቅርን የመሰለ ነገር የለም እዚህ ምድር ላይ። በፍቅር እኮ ትክክል። በፍቅር እኔ የሚያስኩት ነገር አለ። ይፋ ማውጣት ካለበት ፊት ለፊት ይፋ አውጣ። ከዚህ በኋላ ታውቃለህ እሱ ያለኝን ስሜት በቃ ይፋ ማውጣት ካለብህ ይፋ አውጣ። መጎዳት የተጎዳች ከሆነ ተጎድተሻል ብለህ አውጣ ፊት ለፊት። በቃ ያለን ስሜት አሁን መናገር ነው። አንተ እዚህ ይችላል ይኸው ካሜራ አለ ተናገር። በቃ ሁሉም እንዲያውቅልኝ የሚፈልገው እኔ ለሃይሚ እውነተኛ የፍቅር ስሜት ነው ያለኝ። ፋይቀር ቤተሰብ እንግዲህ ያው እሱንም አግኝቼ አውርቼዋለሁ። በቃ ያለበት ሁኔታ የሚተረጁ በዚህ አጋጣሚ
ያው እኔ ከብሩኬ ጋርም ጥሩ ስሜት ላይ እንዳልሆነች አውቃለሁ። ቢሆንም በቃ አይሚ ያለውን ነገር እንትን ብለሽ ልጅ እንትን አይበል። አሁን ተነሳ በቃ አንተ ከኔ ጋር ትሄዳለህ። ልቅም ነው በቃ ምንድነው ልቅም ነው ምናምን የሌለብን ባህሪ። ተነስ በቃ እንሂድና ያው ባጃጅ አለ እንሂድ። እሺ ምንድነው ፈልገው? እሷን እኔን ከእሷ ጋር ማገናኘት። እኔ እዚህ እሄዳለሁ በቃ አገናኛለሁ። እሷ ያለችበትን ቦታ እንሄዳለን፣ እናንተ እንሄዳለን። ከዚህ በኋላ ለቡርኬ የምነግርልኝ መልእክት ምንድነው ታውቃለህ? ያው ተናገር። ከእሷ አጠገብ ላይ ካልፈልግም ቡርኬ አጠገቧ ላይ ካልፈልግም። ጣዋ ልጅ ራሱ ቀጭኑ ልጅ ማነው ስሙ? ቦስ የሚባለው ልጅ ጸጉራሙ በቴስታ ጥለዋለሁ። እሱን መታለሁ። እሱንም ልምታልክ ከእሷ አጠገብ ሚፍታንንም እንዳለ መታቸዋል። ወላ ሙቤ ከማናቸውም እንዲታረቁ አልፈልግም። ትረግጣቸዋል አይደለም እኔ ቀላል አይደለም እኮ እኔ በፍቅር የተጎዳው ሰው ነኝ አይደል እኮ ስንት ትረግጣቸዋል እያልኩ እኮ እንደዚህ ትይዝም እኮ በቃ እኔ ፋይቀን አንተ ስለሆንክ ነው እንጂ እኔ ያው ልተኛ ነው። ተኛለህ? እኔ ያለሁበት ሁኔታ አንተ አታውቅም። እሺ ና እንሂድ። በቃ ና ቁርስ ምናምን ምሳ ትበላለህ። ና እንሂድ። እኔ አታሳብደኝ እንሂድ እያልኩ ነው። በቃ አንተ ችግር የለም ና እኔ ጋር ትተኛለሽ። እዚህ ያው ጭቃ ላይ አዋራ ላይ ነው የምተኛው። በእናትህ ለምን እንደምጨቀጭቀኝ አንተ? እንሂድ። ለምን አትሄድም? እኔ ለቀኝ ቤተሰብ ምን ይለኛል? ያው ለቀቀኝ ሲል እኔ ለአዲስ አበባ ላይ ራስቤያለሁ እኮ አብረን እንሄዳለን። አብረን እንሄዳለን። ቀጥታ ከአዲስ አበባ ጠልፌ ቡታጅራ ይዣት እንመጣ አስቤያለሁ እኮ አብረን እንሄዳለን። አልፈልግም ብቻ ነው የምትለው? ለቀቀኝ ሲል ቡርኬንም ገለዋለሁ። እንግዲህ ፋሚሊ አይታችኋል፣ የተፈጠረውን ነገር ሁሉ ነገር አይታችኋል። እኔ ምንም ማድረግ አልችልም። ከዚህ በላይ እኔ መታገል አልችልም። አይዞህ እሺ በቃ ለማንኛውም ተኛ፣ በደንብ ተኛ። አይዞህ ታስቃለህ እንጂ አታሳዝንም አንተ። ፋሚሊ በጣም ሶሪ። እንደዚህ ሆኖ ትቼው ነው ምንም ሊረዳኝ አልቻለም። በጣም አዝናለሁ። በቃ እኔ ባለባጃጁ ወደዛ ሄዷል። እኔ ባጃጁን አንስቼ እሄዳለሁ። ሶሪ በጣም